ግሎሪ ሲመጣ ነገር እንደዚህ ይሆናል። ለምን መሰለህ? ስትገፉ አልባችኋል፣ ስትገፉ አልቅሳችኋል፣ ስትናቁ ደምታችኋል። ክብር ከመጣ በኋላ እግዚአብሔር እጁን ከዘረጋ በኋላ እግዚአብሔር በሰው እጅ ነገራችሁን ይሰራዋል። ከዛ በኋላ ነገራችሁን የሚሰራው ሰው ነው። ከፊታችሁ የሚሮጠው ሰው ነው። በራችሁን የሚከፍተው ሰው ነው። ሰረገላ የሚያመጣው ሰው ነው። እንደዚህ ትንቢት ነግራችኋለሁ። ዛሬ በተናቃችሁበት ሰፈር እግዚአብሔር ያከብራችኋል። እየተገፋችሁ ያላችሁ ሰዎች፣ እየተናቃችሁ ተቀባይነት እያጣችሁ ያላችሁ ሰዎች፣ ተስፋ እንድትቆርጡ ግራ እንድትጋቡ ህይወት እዛ ጋር እንዳበቃ እንዲሰማችሁ ሰማይ እንደተከደነባችሁ እንዲሰማችሁ እዚህ መስሪያ ቤት ሞክራችሁ ከዛም ያም ሳይሆን ሲቀር ሌላም ስትሞክሩ ሳይሆን ሲቀር በእንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች አናዘር ሌቭል ስላለ ሪጀክሽን ፖቴንሻል ፕሮሞሽን ስለሆነ ውስጣችሁ ያለውን ፕሮሞት ሊያደርግ ስለሆነ በሪጀክሽን ጥግ ያዛችሁ ሰዎች፣ በመገፋት በመጠላት በተቀባይነት ማጣት ስፍራ ያጣችሁ ሰዎች፣ ጥግ ላይ ያላችሁ ሰዎች፣ የማትፈለጉ ሰዎች፣ የማትወደዱ አይነት እንደሆናችሁ የሚሰማችሁ ሰዎች አራት ነገር ለግሪያችሁ ልጨርስ ማለት። አንደኛ እንደዚህ አይነት ሪጀክሽን ውስጥ ስታልፉ የገጠማችሁን ሪጀክሽን የቀድሞውን መገፋት ተቀባይነት ማጣትና አለመወደድ ተማሩበት እንጂ አትማረሩበት። ሁለተኛ በውስጣችሁ ያለውን ራዕይ ቢገር ፒክቸሩን ተመልከቱ። የራዕያችሁን ትልቁን መልክ ይዩት። ለምሳላችሁ እንዲህ የሚገፏችሁ የሚንቋችሁ የሚጠሏችሁ ሰዎች ስፔሲፊክሊ የሆነ ፖይንት ላይ እንከን አግኝተውባችሁ። ሌላው ሪጀክሽን ሲገጥምህ ፐርሰናላይዝ አታርገው። የዝቅተኝነት ስሜት እንዲሰማ አትፍቀድ። እንደዚህ አልተቀበሉኝም፣ ዛሬ የሰበከው ስብከት ምሳሌውና ስብከቱ አብሮ አይሄድም፣ ኮንቴክስቱን አልጠበቀም፣ መግቢያ የለውም፣ ሀተታ የለውም፣ መደምደሚያ የለውም ሲሉ ዱቡልቡልም ቢሆን ተጠቀሙበት፣ እጅ ኳስ ነው ብለህ መስጠት ነው። በአራተኛ መገፋት ሲሰማህ እንዲመናቅ ሲሰማህ መገፋት ሲሰማህ ተስፋ አትቁረጥ። ምክንያቱም ይጠቅምሃል ይሄ ጉዳይ። ምክንያቱም ሪጀክሽን ጥቅም አለው። የመጀመሪያው ጥቅም ሰው መሆንን ያስታውሳል። እግዚአብሔር እንዳልሆንክ በስድስት ክንፍ በሁለት ክንፍ እየበረርክ በሁለት ክንፍ እግርን ሸፍነ በሁለት ክንፍ ፊትን ሸፍነ እንደዚህ እያልክ የምታገለግል አገልጋይ አለመሆንን የሚነግርህ አንተ አገልግለ አልቦ ሃሌሉያ ለጌታ ይሁን። ዛሬ 3 አጋንንት ወጥቶ 5 ሰው ትንቢት ሰምቶ ምናምን ብለህ ስትወርድ ሪጀክት ሲያደርጉት ይደውሉላል። ሰው መሆን ማስታወሻ ናቸው። እንደዚህ አይነት ሰዎች አሉ፣ አስተዋሽ ሰዎች። ሁለተኛው ትዕግስት ያስተምራል። ፔሸንሲ የሚያስተምርህ ነገር ትዕግስትን ከትምህርት ቤት አትማረውም። እንደኔ አይነት ትዕግስት የምትባል እናት ስላለ ትዕግስተኛ አትሆን። ትዕግስትን በስም መልኩ ቢሰጡ አትታገስም፣ በታብሌት መልኩ ቢሰጡ አትታገስም፣ በሽሮፕ ቢያደርጉልህ አትታገስም። ትዕግስትን የሚያስተምሩ እንደዚህ የሚገፉ የሚንቁ የሚተቹ ሰዎች ለሚቀጥለው ባትል ለሚቀጥለው ጦርነት ለሚቀጥለው የአገልግሎት ስፋት የሪጀክሽን ሌላው ጥቅሙ ጎልህን ሪኮንሲደር እንድታረግ ይጠቅማል። አካሄድ ላይ ስተት ካለ ልታመጣ የፈለከው ውጤት ላይ ችግር ካለብህ እንደገና የመጣህባቸው መንገዶች እንድታስብ እንድታሰላስል ኢቭን ለቼንጅ ለለውጥ በር ይከፍታል። እሱ ብቻ አይደለም፣ የተለያዩ መንገዶችን ኤክስፕሎር እንድታረግ ክሬት እንድታረግ እድል ይፈጥራል። ለእድገታችሁ ትልቅ በር ከፋች ነገር ቢኖር ኢንዲኬተር እንደሆነ ሪጀክሽን ልክ ስትገፋ የሆነ ሊመጣ ያላለ ነገር ኢየሱስን ሪጀክት እንዳደረጉት ታውቃለህ። እግዚአብሔር ምስክሬ ነው። ወንጌላዊነት ጠይቃችሁ ለዘበኝነት የማትፈልጉ ሰዎች ለትዳር አስባችሁ እንኳን ለትዳር አይደለም ለጓደኝነት አይደለም ለጉርብትና እንኳን የማትፈልጉ አይነት ነገር የሆነባችሁ ሰዎች ካላችሁ አንድ እውነት ነግራለሁ። ያ ዳዊትን ሲያዩ መልካም ነው ሕፃን ነው ናቀው እንደዚህ ብለው ያዩዋችሁ የጎሪጥ ያዩዋችሁ ሰዎች ኢቭን ዘመድ ናፍቋችሁ ለጥየቃ እንኳን ስትሄዱ ገንዘብ ለመጠየቅ እንደሄዳችሁ የሚሰማ ቤተሰብ ያላችሁ ሰዎች እመኑኝ፣ በተናቃችሁበት ሰፈር፣ በተናቃችሁበት ከተማ፣ በተናቃችሁበት መንደር እግዚአብሔር እናንተን ቀብቶ ያቆማችኋል። ሊያ እንዳልተወደደች ነገር ግን የይሁዳ እናት እንደነበረች ዮሴፍ በወንድሞቹ እንደተገፋ ህልመኛ ተብሎ እንደተነገረ እሱ ብቻ አይደለም። ልብሱን በደም ያጨማለቁ ሰዎች ለአባታቸው ልብሱን በደም አጨማልቀው ይዘው እንደሄዱ ሁሉ እንዲሁ ሰረገላውን ለአባታቸው ይዘው የሄዱት እነሱ ናቸው። መሞቱን እንደተናገሩ ሁሉ መኖሩን ዮሴፍ በህይወት እንዳለ የተናገሩት እነሱ ናቸው። ከሪጀክሽን በኋላ ነገር በአክሰለሬሽን የሚቀጥል። ለዚህ ነው መጽሐፍ ሲናገር ዮሴፍንም ከእስር ቤት አስቸኮሉት ተብሎ እንደተጻፈ በጌታ በኢየሱስ ስም ነገራችሁ ዛሬ ማታ ይቸኩላል። ለዛው መጽሐፍ እንደዚህ ነው የሚለው፣ ዮሴፍ ቸኮል አይደለም የሚለው፣ ዮሴፍ አስቸኮሉት። ዮሴፍ በእጁ ሳይሆን በሰው እጅ ነው የፈጠነው። ልክ እንደዚህ በአጋጣሚ ነገር የተበላሸባቸው የመሰላችሁ ሰዎች፣ በአጋጣሚ እንደወጣችሁ የቀራችሁ የመሰላችሁ ሰዎች፣ በአጋጣሚ ምስቅልቅል ባለ ሁኔታ ውስጥ ያላችሁ ሰዎች እነግራችኋለሁ፣ ከሪጀክሽን በኋላ እግዚአብሔር ነገራችሁን በፍጥነት ወደ ከፍታ ያመጣዋል፣ በፍጥነት ወደ በረከት ያመጣዋል፣ በፍጥነት ወደ ድል ያመጣዋል። ዮሴፍ ሞክሯል። ለዛውም ከሪጀክሽን በኋላ ምን እንደሚሆን ልንገራችሁ። እወጣበታለሁ ብላችሁ ከማታስቡት ቦታ መውጣት አይደለም፣ በፍጥነት ነው የምትወጡት። አሁን ማን ያስባል በጴጢፋራ ተከሶ በጴጢፋራ ሚስት ኬስ
ተከሶ እስር ቤት የገባ ሰውዬ እወጣለሁ ብሎ አያስብም። አይደለም ጠቅላይ ሚኒስተር ሆናለሁ ነግሳለሁ አይደለም፣ እወጣለሁ ብሎ እንኳን አያስብም። ዛሬ ማታ እንደዚህ ብዬ ትንቢት ተናገርኩባችሁ። እወጣለሁ ብላችሁ ካልገመታችሁበት ሁኔታ የሚያወጣ የእግዚአብሔር እጅ ወደ እናንተ ይዘረጋል። ዮሴፍ በወንድሞቹ እጅ እንደተሸጠ፣ በወንድሞቹ እጅ እንደተጣለ፣ እንዲሁ በአሕዛብ እጅ እንደከበረ፣ ልክ እንዲሁ ከሪጀክሽን በኋላ አፍተር ሪጀክሽን ከመገፋት ከመናቅ ከመጠላት በኋላ የሚሆነው ጉዳይ እንደዚህ አክሰለሬሽን ነው የሚሆነው። የተገፋችሁለት፣ የተጠላችሁለት፣ ተቀባይነት ያጣችሁለት ሰዎች በራእያችሁ በተሳለቁለት፣ ባፌዙለት፣ ባሾፉለት በዛ ዕለት እንድታስታውሱ ትዝ እንዲላችሁ ይሄ የሚዘገይባችሁ የሪጀክሽኑ ሲዝን ሊሆን ይችላል። የሪጀክሽኑ ታይም ሲያልቅ ከዛ በኋላ ያለው ጊዜ በአክሰለሬሽን ስለሆነ የሚቀጥለው፣ በፍጥነት ስለሆነ የሚቀጥለው ልባችሁ እንዳይወርድ። ስራ ቤት ሄዳችሁ የተገፋችሁ፣ ማኔጅመንት ይዛችሁ ለጽዳት ስፍራ ያጣችሁ ሰዎች፣ አካውንቲንግ ኢኮኖሚክስ ይዛችሁ ምህንድስና ተመርቃችሁ ለተላላኪነት ቦታ ያጣችሁ፣ በዚህም ብትሄዱ በዛም ብትሄዱ በሁሉ ቦታ ብትሄዱ የሚቀበላችሁ ያጣችሁ ሰዎች፣ የሚረዝመው የሪጀክሽኑ ታይም ነው እንጂ ከዛ በኋላ ያለው አክሰለሬሽኑ ፈጣን ስለሆነ ከዛ በኋላ ያለው የእናንተ እጅ የለበት። በአንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 8 ትቢያ ላይ የተቀመጠውን ያንን አፈር ላይ የተቀመጠውን ያንን አንስቶ በሕዝብ መኳንንቶች መካከል እንዳደረገው ልክ እንደዛ ሪጀክሽን ድንጋይ ላይ ያስቀመጣችሁ፣ ሪጀክሽን መንገድ ላይ ያስቀመጣችሁ፣ ጫት ቤት ያስቀመጣችሁ፣ ተገፍታችሁ ጥግ የያዛችሁ ድንጋይ ላይ ሰፈር ላይ የተቀመጣችሁ ሰዎች እግዚአብሔር እንደዚህ ይናገረኛል። በዚህ ዓመት የምታከብር እጁ ወደ እናንተ ትዘረጋለች። ከተጣላችሁበት የሚያነሳ የእግዚአብሔር እጅ ወደ እናንተ ይመጣል። በጮኝነት የተገፋችሁ፣ በትዳር የተገፋችሁ፣ በጓደኝነት የተገፋችሁ ሰዎች፣ ከዚህ የተነሳ ልባችሁ የተሰበረባችሁ ሰዎች፣ እንደማጠቅሙ የተሰማችሁ፣ የዝቅተኝነት ስሜት የተሰማችሁ፣ ጥቅም እንደሌላችሁ እንደ ተራ ሰው የተሰማችሁ ሰዎች የእግዚአብሔር መንፈስ ይናገረኛል። አከብራችኋለሁ። በተዋረዳችሁበት በተናቃችሁበት በዛ ቦታ በክብር አቆማችኋለሁ፣ እሸልማችኋለሁ፣ እሞሽራችኋለሁ፣ አስጌጣችኋለሁ፣ አከብራችኋለሁ፣ ወደ እናንተ እመጣለሁ፣ እጎበኛችኋለሁ። ለተፈላጊነት ምንም ጥረት እንዳታረጉ፣ ለተወዳጅነት ምንም አይነት ጥረት እንዳታረጉ፣ እናንተ ለመፈለግ ምንም አይነት ማስታወሻ አታስቀምጡ፣ ቴክስትም አትላኩ። አሁንም ጸሎታችሁን ቀጥሉ፣ መዝሙራችሁን ቀጥሉ፣ ከእግዚአብሔር ጋር ያላችሁን ጊዜ ቀጥሉ፣ ጨምሩ። የእግዚአብሔር መንፈስ ወደ እናንተ ይመጣል፣ ያያችኋል፣ ይጎበኛችኋል። በተጎበኛችሁበት ወራት ታሪክ ይቀየራል፣ ንግግር ይቀየራል፣ አካሄድ ይቀየራል።